ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? በአዲስ ነገር መጥተናል። እኝን አባትና እኝን እማሆይን አስታወሳችኋቸው ብዬ አስባለሁ። እግረኛው ሚዲያ ላይ ቀርበው የሆነ ሰዓት ላይ እኚህ እናት መጥተው ቅሬታ ሲያቀርቡ ጊዜ እኚህም አባት ደግሞ እግረኛው ሚዲያ ላይ ቀርበው በፍጹም እኔ አይደለውም ይህን ነገር አላደረግኩም በማለት እንዲሁም ደግሞ እቺ የምትሏት ሴት ጭራሽ ሌባ ናት፣ እንዲህ ናት፣ መጽሐፍ በየገዳማቱ እየዞረች አጭበርባሪ ናት፣ ምትሰርቅ ናት፣ እንደዚህ ናት ብለው ብዙ አይነት የስም ማጥፋት ወንጀል ሲወነጅሉ ነበር ማለት ነው እኚህ አባት። በመጨረሻ ላይ ግን እውነት አይደበቅምና ትላንትና ሁለት ማለት ነው እውነቱ ፍርጥርጥ ብሎ ወጥቷል ማለት ነው። እኚህ እናት ሲመጡ ከባህር ዳር ቅዱስ ገብርኤል ገዳም ነው የሚኖሩት ማለት ነው። እና እኚህም እናት እዛ ውስጥ እማሆይ ሆነው ይኖራሉ። እኚህም አባት ደግሞ የገዳሙ አስተዳዳሪ ናቸው። ልጄ ሆይ ነይ ይሏታል። እሺ ብላ ትሄዳለች። ስትሄድ ነይና እስኪ ምግብ ስሪልኝ ይላሉ ማለት ነው። እችም እማሆይ ማለት ነው እውነት ነው ብላ ምግብ ልሰራ ገበት ምግብ ስሪልኝ። ከዛ ዲያቆን ነበረ። ያን ዲያቆኑን ሂድ አንተ ሂድ እሷ በኋላ ትመጣለች ጨርሳ ሲሉ ልጁ ይሄዳል። ከዛም እቺ እናት ምግቡንም ሰራርታ ምን ብላ እንግዲህ ያው ማለት እማሆይ ስለሆነች አክብራ እሳቸውንም አባት ብላ ማለት ነው መታዘዝ ግድ ነው በእኛ ሃይማኖት ማለት ነው። እና ምግቡን ሰራርታ ለመሄድ ስትል የቤቱን ቁልፍልፍ ያደርጉና ሰውየው ራቁታቸውን እሷ እንደተናገረችው ማለት ነው መለመላቸውን እንዳለ ቲሸርት ብቻ ለብሰው መጥተው ከፊት ለፊት የቆሙ። ከዛም እምቢ ስላቸው ጊዜ በግድ ሴትነት ጥቃት አደረሱብኝ፣ ያውም እስከ ቦታው ሳሎን ላይ ወንበር ላይ አልጋ ላይም አይደለ ብላ ይህን ሁሉ ነገር ተናግራ ሰው ጉድ ብሎ ዓለም ጉድ ብሎ ከዛን እሳቸውም ደግሞ ተጠርተው ሲመጡ እማሆይ እያለቀሱ እያነቡ ሲናገሩ ውሸት ነው በማለት ሰውየው ከቀረቡ በኋላ ጭራሽ አላቃትም፣ ቤቴንም አታቅም፣ እኔም አላቃትም ይላሉ። እቺ ሴት የመጣችው አርግዛ ከወለደች በኋላ ነው። በዛም እርጉዝ ትሆናለች በአንድ ቀን ግንኙነት። ከዛም በኋላ ደግሞ ጭራሽ ትወልዳለች። የወለደችው ልጅ ደግሞ እሳቸውን ቁጭ የሚል ልጅ ማለት ነው። ከዛም ከተወለደ በኋላ በፍጹም እኔ አይደለሁም እችን ሴትም አላቃትም በማለት ሚዲያ ላይ ቀርቦ የዲኤንኤ ይመርመር ሲባል እሺ እያሉ ሰውየው እየተደበቁ ከባህር ዳር እንደገና ወደ አዲስ አበባ ተዘዋውሮ አዲስ አበባ ላይ ከሱ እስከዛሬ ድረስ ቆይቶ ዘግይቶ ይሄም የዘገየበት ሰውየው አለመገኘታችን። ይህ ቄስ ማለት ነው አሁን በወጣው መረጃ በሰዎች ላይ ክፉ መንፈስ ማለት መጥፎ ስዕር ምናምን ነገር እየሰራ ሟርት ነገር እያደረገ ሰዎችን እያደነዘዘ ሴቶችን ጥቃት የሚያደርስ እንዲሁም ደግሞ መጥፎ መንፈሶች አረብ ሀገር ደግሞ ለመሄድ ፓስፖርት ምናምን አውጥቶ ሁሉም ነገር የጨረሰ ባለገንዘብ እንደሆነ ከጀርባው ሲጣራ ማለት ነው። አሁን ላይ ሁሉ ነገር ታውቆ የሰውየው ማንነት ከጀርባው ተጠንቶ በመጨረሻ ላይ በትላንትናው ዕለት በምርመራ ውጤት ማለት ነው የልጁ አባት እንደሆኑ አባትነታቸው ተረጋግጦ በፍርድ ቤት በየወሩ ለልጁ ማሳደጊያ 5,000 ብር በኢትዮጵያ እንዲከፍል ተደረገ። እንዲሁም የባንክ አካውንቱ በአጠቃላይ ታገደ። ያለው ገንዘብ ሁሉ ታገደ፣ ተያዘበት። ምክንያቱም ዘርፎ ከሀገር ሊወጣ እንደሆነ ፓስፖርቱ ምኑን እንደጨረሰ ወደ ዱባይ ሊሄድ እንደሆነ ሁሉ ነገር ታወቀበት ማለት ነው። አባትነትም ተረጋገጠ። እና አንዳንዴ እችን ሴትዮ ብዙዎቹም ደግሞ እየሰደቧት አሉ። ውሸቷን ነው፣ የኦርቶዶክስን ስም ለማጥፋት ነው፣ አባቶችን ለማጥፋት ነው፣ በገንዘብ ተገዝታ ነው። በፍጹም አይደለም። እሳቸውም ደግሞ በኮንፊደንስ ነው የተናገሩት። ይሄ ሰውየው ማለት ነው ቄሱ በኮንፊደንስ ጭራሽ በአይኔ ማይቻት አላቅ፣ እሷ እኔንም አታቀኝም፣ እኔም አላቃት፣ እቤቴንም አታቅም፣ እኔ የምኖረው ከእህቶቼ ጋር ከቤተሰቦቼ ጋር ነው የምኖረው በማለት አይኔን ግንባር ያድርገው ብለው ነበረ። እውነት ነው። እና በመጨረሻ ላይ አባትነታቸው በዲኤንኤ ተረጋግጦ አባት ሆነዋሉ። መጨረሻው ይህ ሆነ ማለት ነው። እና ከዚህ ቪዲዮ ምን ተማራችሁ? በጣም አዝነናል፣ በጣም አፍረናል። ሁላችንም ቅስማችን ተሰብረዋል። ለምንድን ነው ካላችሁ አንደኛ እኚህ እናት ሁሉ ነገር ትተው ነው የገቡት፣ እግዚአብሔርን ብቻ ብለው ማለት ነው ወደ ገዳም የገቡት። በልጅነታቸው ልጅ ናት ገና
ወጣት ናት፣ ሳታገባ ምን ሳትል ነው እንግዲህ ገዳም የገባችው። ለምንድን ነው የገባችው? እግዚአብሔርን ለማገልገል አለም በቃኝ ብላ። ከዛም ነው ምግብ ስሪልኝ ብሎ ቤት ቆልፎ ሰው በሌለበት ምን በሌለበት ይህንን የሴትነት ጥቃት ማድረስ በጣም አሳዛኝና አሳፋሪ ድርጊት፣ ከአንድ አባት የማይጠበቅ ከአንድ እረኛ የማይጠበቅ እና እንዲሁም አሁንም ደግሞ ቅስናቸው ወርዷል። ከዚህ በኋላ አንተ ብሎ ማንም መጥራት ይችላል ማለት ነው። አባ ማለት ምናምን የለም። ቅስናቸውም ወርዷል። አባት መሆንም አይችሉም። ከአባትነት ወደ አንተነት ተለውጠዋል ማለት ነው። በስራቸው በተግባራቸው ብዙዎች እሳቸው ሴትዮዋን ሲሰድቡ እማሆይን ሲሰድቡ ውሸት ነው ስትሉ እሳቸውም ደግሞ ስም ያጠፉት እቺ ሴት ሌባ ናት፣ ከየገዳሙ እየዞረች የሰውን ስም እያጠፋች ኬሌ ጠየቀኝ፣ ኬሌ እንደዚህ ያደረገኝ እያለች እንዲሁም ደግሞ መጽሐፍ የተለያዩ መጽሐፍ እየሰረቀች መጽሐፎችን ከአንድ ገዳም ወደ አንድ ገዳም እየወሰደች ምትሸጥ ናት፣ እንዲህ ናት ብለው ወንጅለው ነበረ። ግን ሀቅ ነው፣ እግዚአብሔር እውነት ነው እና የዚህ ሴት እንባ ምንም ሳይቀር እግዚአብሔር ይመስገን በፍርድ ቤት በዲኤንኤ ተረጋግጦ አባት ሆነው በየወሩ 5 ሺህ እንዲከፍሉ ተደርጓል። ከክህነታቸውም ተባረዋሉ። ይሄን ይመስላል ማለት ነው እና ብዙዎች ብዙ ነገር ሲባል ነበረ። እውነት ይሄን ያክል ነው። ምን ተማራችሁ? ያሳዝናል። መጨረሻችን እንደዚህ ሲሆን በተለይ ደግሞ ሃይማኖትን ተጠግተው እንደዚህ የሚያደርጉት ሰዎች ሃይማኖትን ተጠግተው ከሚያጭበረብሩ ሰዎች እግዚአብሔር አምላክ ይጠብቃችሁ። ራሳችሁን ጠብቁ። ማንም ሰው ቄስ ነው፣ ዲያቆን ነው፣ ጳጳስ ነው እያላችሁ አምናችሁ ሴቶችን ቢሆን አትቅረቡ። ምክንያቱም እኛ አባት የተጠቀሙት ነይ ምግብ ስሪልኝ ያሉ እችን ምስኪን ምግብ ልሰራ ስገባ ጭራሽ እርቃናቸውን አጠገቧ ቆመው ሰይጣን አሳስቷቸው ላቸው ላይ ዱቃሉ። እዩዋ ሚዲያ ላይ ቀረቡ። ማነው እግረኛው ሚዲያ ላይ ቀረቡ። ለእግረኛው ሚዲያ የሰጡትን መልስ ሁላችሁም ሰምታችኋል። በፍጹም አይኔን ግንባር ጭራሽ አላቅም ብለው ሴትዮዋን አንቋሽሸው ምናምን ይህን በኮንፊደንስ ይመርመርልኝ። አዎ ይመርመር፣ በዴን እንዲጠራ እፈልጋለሁ። ምን ብለው ጭራሽ ያውሉ ብለው መጨረሻ ህግ ነው። ህግ ጋር ሲደርስ ጀግኖች ተከታትለው የእማሆይን እውነታ አወጡ። እማሆይ አሁን ልጆቻቸውን ይዘው በአዲስ አበባ ልጃቸውን እያሳደጉ ይገኛሉ። እየተረዱ ማለት ነው። በጣም በሚያሳዝን እኝም አባት ከስራቸው መባረር፣ በዛ ላይ ደግሞ እውነት ነገሮችን የሚሰሩት መጥፎ ነገሮችን የመተት ስራ ምናምን መጋለጡ ራሱ በጣም ያሳፍራልም ያስደነግጣልም። ምክንያቱም አንድ አባት ናቸው ከተባሉ ሰው ዳቢሎስን ያባራሉ ሲባል ዳቢሎስን የሚጎትቱ አባት ሆኖ ሲገኝ አሳፋሪ ስራ ነው እና ከዚህ ከስራቸውም ወርደዋል። ቅስናቸው ምናቸውም ስለወረደ ከዚህ በኋላ አንቱም አንተም ብላችሁ እንደፈለጋችሁ ማድረግ ነው። ለማንኛውም እውነት እዚህ ጋር ነው። ጉድ ያስብላል። እንግዲህ ምን ትላላችሁ? እኔ በጣም ነው የደነገጥኩት፣ በጣም ነው ያፈርኩት። ምክንያቱም እሳቸው እንደዛ ሲናገሩ ሰውየው በቃ ይሄ ሴትዮ እውነት ሊሆን ይችላል ብዬ ያው ኃጢአት መግባት ነው እንግዲህ። ሴትዮዋ እንደዛ ሲሉ እኔም አብሬ አይ ስም ለማጥፋት ነው በቃ እውነትም በገንዘብ ተገዝተው ነው የኦርቶዶክስን ስም ለማጥፋት ነው በማለት ብዬ ነበረ እኔም ማለት ነው ከምሰማው አንጻር ማለት ነው። እና ሰውየውም በኮንፊደንስ ሲናገሩ ቁጭ ብለው በስርዓት እና መጨረሻው ይሄ ሆኗል እላለሁ። ፈጣሪ ልቦና ይስጠን፣ ከነዚህ አይነት ነገር ይሰውራችሁ ይሰውረን። እውነት በዘራችሁ አይድረስ የሚባለው ውርዴትና ቅሌት ይሄ ነው። የኔ አይደለም ያለው ሰው አባቱ ተገኝቶ በፍርድ ቤት ሲወሰንበት ያሳዝናል። ራሳችሁን ጠብቁ፣ ፈጣሪ የሚጠብቃችሁ ነው ምለው። በጣም ከባድ ነው የእውነት። ብዙዎች በጣም አዝነዋል፣ በጣም ደንግጠዋሉ በሆነው ነገር። ምክንያቱም አላመኑም። ሴትዮዋን ብዙዎች ወንጅለው ነበረ። ውሸቷን ነው፣ ስም ለማጥፋት ነው፣ እንደዚህ ለማቆሸሽ ነው በማለት እንዲሁም ደግሞ ያቀረቧቸው እነ ባሩክ እቺ ሴትዮ ሲያቀርቡ ምናምን እነ ባሩክም ብዙ ተሰድበዋል፣ ብዙ ተጨፍጭፈዋል። እናንተ ሁሌ አባቶችን እንዳንቋሸሻችሁ ነው፣ እናንተ አባቶችን ቅስም እንደሰበራችሁ ነው ተብሎ ብዙ ሰው እነ ባሩክን ሙልጭ አድርጎ እንደ ውሻ ያልሰደባቸው የለም። ባሩክና ቴዲን ማለት ነው። እኚህን እናት አምጥተው ቪዲዮ ሲሰሩ ዓለም ነው እነሱ ላይ የተነሳባቸው በስድብ የስድብ ናዳ። ግን እውነት ነው። እነዚህም ልጆች ጀግና ሆነው ሀቅሽን እናወጣለን እውነት ከሆንሽ ብለው ሴትዮዋን ደግፈው አቅፈው አዲስ አበባ አምጥተው ሴትዮዋን አንድ ቦታ ቤት ተከራይተው እያኖሩ እስከ ልጃቸው መጨረሻውን ድል አድርገው ወጥተዋሉ ማለት ነው። እግዚአብሔር ይመስገን እና በጣም የሚያሳፍር ነገር ነው ላለው
ያው የነባሩክም እውነት ወጥቷል በዚህ አጋጣሚ። ለምን እነሱ እንደ ውሻ ሲሰደቡ ነበረ። አመላችሁን ማንቋሸሽ፣ አመላችሁን መስበር አባቶችን ተብለው በጣም ብዙ ውርጅብኝ ወርዶባቸው ነበረ በዚህ ጉዳይ። ያው እውነት ስለሆነ እግዚአብሔር ይመስገን የእነሱም ሀቅ ወጥቷል። ያሳዝናል ግን